በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እባክህ መባረክን ባርከኝ። አንደኛ ዜና መዋዕል ምዕራፍ 4 ቁጥር 10 እባክህ መባረክን ባርከኝ። በዚህ ርዕስ ለጥቂት ደቂቃዎች አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ያልባረከው የለም አንተ ለካ፣ እንደ ዋዛ መጥቶ ስንቱ ረካ። ተመስገን ይልሃል ድሃው ጠግቦ፣ ቸርነት ምሕረትን አስቦ የሚለውን የዘማሪውን ዝማሬ ነበር የሰማነው። ስለ ዝማሬው የእግዚአብሔር ስም የተመሰገነ ይሁን። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እባክህ መባረክን ባርከኝ፣ እጅህም ከኔ ጋር ትሁን፣ ከክፋትም ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ነው የሚለን። በረከት ከእግዚአብሔር ዘንድ መሆኑን አምኖ ወደ እግዚአብሔር መጮህ፣ እግዚአብሔር ጥበቃውን እንዲያበዛ ወደ እግዚአብሔር መለመን፣ ከእግዚአብሔር ዘንድ ያለውን በረከት መናፈቅ ትልቅ የሆነ ማስተዋልን የሚጠይቅ ነው። ብዙ ሰው በራሱ ለመባረክ የሚያደርገው የብልጠት ሂደት ቀላል አይደለም ወገኖቼ። ነገር ግን በረከት ከእግዚአብሔር መሆኑን የሚያውቀው ያቤጽ እባክህ መባረክን ባርከኝ አለ። ዛሬም እግዚአብሔር ሁላችንንም በበረከቱ እንዲባርከን ደግሞም የምንለምነውን የልመናችንን መልስ እንዲሰጠን አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። መባረክን ባርከኝ አለ። ያዕቆብም በተመሳሳይ ሁኔታ ካልባረከኝ አልለቅህም ማለቱ የሚታወቅ ነው። ካልባረከኝ አልለቅህም አለ ያዕቆብ። ያቤጽ ደግሞ እባክህ መባረክን ባርከኝ። ያቤጽ እባክህ መባረክን ባርከኝ ሲል እግዚአብሔር እንደሚባርከው የጸሎቱን መልስ ከእግዚአብሔር ዘንድ እንደሚቀበል በማመን እንደሆነ የሚታወቅ ነው። በሁለቱም ሰዎች ታሪክ ውስጥ በረከት ከእግዚአብሔር ዘንድ እንደሆነ የምንማርባቸው ሰዎች ናቸው። ሁላችንም የምንኖረው በእግዚአብሔር በረከት እንደሆነ የሚታወቅ ነው። ይህንን ማወቅ፣ ይህንን ማስተዋል በግል ጥረታችን፣ በግል ብልጠታችን፣ በግል አካሄዳችን ለመባረክ ለማድረግ ከምንባዝነው ከምንኳትነው ይልቅ የእግዚአብሔርን በረከት መጠበቅ ትልቅ የሆነ ማስተዋልን የሚጠይቅ ነው። ወደ እርሱ የሚቀርበውን የበረከትና የልመና ጸሎት የሚሰማ የሚመልስ አምላክ እንዳለ አምኖ እባክህ ባርከኝ ብሎ መጸለይ እንደሚገባ ከያቤጽ ሕይወት በብዙ መማር ይቻላል። ያቤጽ በልመናው ውስጥ ባርከኝ ከሚለው በተጨማሪ ያነሳቸው ተጨማሪ ሐሳቦችም አሉ። እጅህ ከኔ ጋር ትሁን፣ ከክፋትም ጠብቀኝ የሚሉት ይገኙበታል። እጅህ ከኔ ጋር ትሁን፣ ከክፋትም ጠብቀኝ። እጅ የተባለው የእግዚአብሔርን ኃይልና ስልጣን፣ ሁሉን ቻይነቱን፣ የበረከት እጆቹን የሚገልጽ ነው።
በአምላክ ዳዊትም አቤቱ አምላኬ ሆይ እጅህ በእኔና በአባቴ ቤት ትሁን፣ እጅህን ከአርያ አምላክ አድነኝም፣ እጅህን ትከፍታለህ፣ ሕይወት ላለው ሁሉ መልካምን ታጠግባለህ በማለት መዘመሩ የሚታወቅ ነው። እጅህን ትከፍታለህ፣ ሕይወት ላለው ሁሉ መልካምን ታጠግባለህ። መልካም የሆነው ነገር በእግዚአብሔር እጅ ነው ያለው ወገኖቼ። ይህ የበረከት እጅ፣ ይህ መልካም የሆነው ነገር ዛሬም በእያንዳንዳችን ሕይወት ይገለጽ ዘንድ የእግዚአብሔር ቅዱስ ፈቃዱ ይሁንልን። እጅህን ከአርያ አምላክ አድነኝም። የሚያድነን የሚጠብቀን የእግዚአብሔር እጅ እንደሆነ ደግሞም እጆቹን ሲከፍት መልካም የሆነውን ነገር ሁሉ እንደሚያጠግብ ዳዊትን በመዝሙሩ የገለጸውን እናገኛለን። ስለዚህ እንደ ያቤጽ ከክፋት ጠብቀኝ፣ እጅህም ከእኔ ጋር ትሁን በማለት አዘውትረን ልንጸልይ ያስፈልጋል። በበረከቱ የሚባርከን ደግሞም የጸሎታችን መልስ የሚሰጠን አምላክ እንዳለ እንድናውቅ እንድንማርበት፣ በእርሱ እንድንታመን፣ በእርሱ እንድንደገፍ ከያቤጽ ጸሎት በብዙ መማር እንችላለን። ብዙዎቻችን የእግዚአብሔርን በረከት የምንለምነውን ያህል የተያዝንባቸውን የክፋት አይነቶች ግን በውል አንገነዘባቸውም። እግዚአብሔር እንዲባርከን፣ እግዚአብሔር እንዲሰጠን የምንጸልየው የምንለምነው ብዙ ነገር እንዳለው ሁሉ የበረከታችን ማነቆች የሆኑ የክፋት አይነቶችን ግን በውል አንገነዘብባቸውም። ስለዚህ የተያዝንባቸውን የክፋት አይነቶች እግዚአብሔር ከላያችን ላይ እንዲያነሳ፣ በረከት ወደ መርገም እንዳይቀየርብን ባርከኝ ከሚለው በተጨማሪ እጅ በእኔ ላይ ትሁንና ከክፋት ጠብቀኝ የሚሉትን የያቤጽ ጸሎት ውስጥ የተካተቱትን እነዚህን ነገሮች በውል ልናስተውላቸው ያስፈልጋል። እግዚአብሔር ሁላችንንም የሚያኖረን በበረከቱ እንደሆነ መገንዘብ ተገቢ ነው። ሁለንተናችን በእግዚአብሔር እጅ ስለሆነ መውጣት መግባታችን፣ መኖራችን ጎድሎብኛል፣ አጥቻለሁ፣ ያስፈልገኛል በምንላቸው ነገሮች ባሻገር አሁንም ድረስ የምንኖረው ሁሉ በእርሱ በረከት፣ በእርሱ ምሕረት፣ በእርሱ መልካምነት መሆኑን ማወቅ አስፈላጊ ነው። የሥነ ፍጥረትን መጽሐፍ የመጀመሪያውን የኦሪት ዘፍጥረት ምዕራፍ 1 መጽሐፍ ስናነበው እግዚአብሔር ለፍጥረቱ ያለውን በረከት የገለጸበትን እናገኛለን። ባረካቸው የሚለውን የመጀመሪያውን ቃል ተገልጾ የምናገኘውም በዚህ መጽሐፍ ውስጥ ነው። የመጀመሪያው በረከት በኃጢአት ምክንያት ከተበላሸ በኋላ የሆነውን ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 3 ላይ ሲገልጽ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ሲል ገልጿል። በክርስቶስ አለ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። የእግዚአብሔር በረከት በክርስቶስ የተገለጠው በረከት ሰማያዊ መንፈሳዊም በረከት ጭምር መሆኑን እንድንገነዘብ ሐዋርያው ጳውሎስ ይህንን ገልጾት እናገኛለን። ስለዚህ እንደ ያቤጽ እባክህ መባረክን ባርከኝ ብለን ልንጸልይ ደግሞም እንደሚሰማም ልናምን እግዚአብሔር የለመነውን ሰጥቶ እንደተባለ ዛሬም የልመናችንን መልስ የሚሰጥ አምላክ እንዳለን አምነን በግላችን በገዛ ፈቃዳችን ያለ አግባብ በመሮጥ ለመባረክ ከምናደርገው ጥድፊያ ይልቅ እግዚአብሔር እንዲባርከን የልመናችንን መልስ እንደሚሰጠን ማመን ያስፈልጋል። ዛሬም እርሱ በበረከቱ ይባርከን፣ ልመናችንንም ይስማ። ስለዚህ እርሱ ዛሬም ይባርካል። ዛሬም የጸሎታችንን መልስ የሚሰማ አምላክ ነው። ዳዊትም እንደተናገረው በችግሬ ጊዜ በመከራዬ ጊዜ ወደ እግዚአብሔር ጮህ እርሱም መለሰልኝ እንዳለው ስለ ያቤጽም የተነገረው ይኸው ነው። እባክህ መባረክን ባርከኝ አለ፣ እጅህም ከኔ ጋር ትሁን አለ፣ ከክፋትም ጠብቀኝ ብሎ የእስራኤልን አምላክ ጠራው፣ እግዚአብሔርም የለመነውን ሰጠው ይላል። ዛሬም የልመናችንን መልስ ይሰጠን ዘንድ የእግዚአብሔር ቅዱስ ፈቃዱ
ይሁንልን።